ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። አድማጮቻችን እንደምናላችሁ ሀራምቤ ሬዲዮ 98.7 ነው የሰማችሁ የምትገኙት። በዩቲዩብ አማራጫችን እኛን እየተከታተላችሁ ስለሆነ እጅግ ነው የምናመሰግነው። እንዲሁም በቴሌግራምና ፌስቡክ ገጾቻችን ሀራምቤ ሬዲዮ 98.7 ብላችሁ ብትጽፉና ብትፈልጉ ታገኙናላችሁ። በጥበባት መሰናዷችንም ወደ እናንተ የምናደርሰው በዚህ ሳምንት ህልፈቱ ስለተሰማው ታዋቂው የባህል ሙዚቃ ተጫዋች ሰማኸኝ በለው ነው። ቆይታችሁን ከኛ ጋር እንድታደርጉ በክብር ነው የምንጋብዘው። ወደ ዝግጅቱ እናልፋለን። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። ይህንን ጥልቅ የህይወት ፍልስፍና መድረክ ላይ ብቻ ሳይሆን በምድር ላይ በኖረበት አጭር ግን አስደናቂ ዘመኑ በተግባር ያሳየው መልካም ስሙንና ዘላቂ የጥበብ ስራዎቹን ጥሎልን ያለፈው ታዋቂው ድምፃዊ የግጥም የዜማና የቲያትር ደራሲ ሰማኸኝ በለው በሁላችን ልብ ውስጥ ሰሜ ባላገሩ እየተባለ የሚጠራው የጥበብ ባለውለታ በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። የዚህ ታላቅ አርቲስት ስርዓተ ቀብርም ማክሰኞ ሰኔ 9 ቀን 2018 ዓ.ም በቦሌ ቡልቡላ ደብረ መድኃኔዓለም ቤተክርስቲያን እጅግ በርካታ የሙያ አጋሮቹ ወዳጅ ዘመዶቹና አድናቂዎቹ በተገኙበት በክብር ተፈጽሟል። ዛሬ በሀራምቤ ሬዲዮ 98.7 ጣቢያችን ከባህር ዳር ሰርጸ ድንግል ተነስቶ የኢትዮጵያን የባህል ሙዚቃ እስከለወጠበት ህግ ለማክበር ከአሜሪካ ተመልሶ ራሱን አሳልፎ እስከ መስጠት አስደናቂ ታሪኩና ስለ መጨረሻዎቹ ቀናት ያልተሰሙ እውነታዎችን በዝርዝር እንፈትሻለን። በድጋሚ ቆይታችሁን ከኛ ጋር አድርጉ። የሰሜ ባላገሩ ታሪክ የሚጀምረው ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ ጋር ነው። መስከረም 17 ቀን 1968 ዓ.ም ውብ በሆነችው የአባይና የጣና መፍለቂያ በምትባለው ባህር ዳር ከተማ ተወለደ። ያደገውም በዚሁ ከተማ ቀበሌ 3 ወይም በተለምዶ አባ ፋሲሎ ትምህርት ቤት በሚባለው ሰፈር ነበር። ትምህርቱንም በትውልድ ከተማው የተከታተለ ሲሆን መጀመሪያ በሰርጸ ድንግል አንደኛ ደረጃ፣ በመቀጠል በአባ ፋሲሎ መለስተኛና በመጨረሻም በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምሯል። በትምህርት ቤት ቆይታ ሁሉ ከደብሩ ጎን ለጎን የኪነ ጥበብ ክበባት ውስጥ ንቁ ተሳታፊም ነበር። ገና በ14 ዓመት ታዳጊነቱ በባህር ዳር ህጻናት ኪነት ቡድን ውስጥ በመሳተፍም የረዥም ዘመን የጥበብ ጅማሮን መሰረት ጥሏል። ሰሜ ድምፃዊ ብቻ ሳይሆን የግጥም የዜማና የቲያትር ደራሲ እንዲሁም ቀልዶቹን በተፈጥሯዊ ዘይቤ በማቅረብ ሰውን ማሳቅ የሚችል ባለብዙ መክሊት ነበር። ለሙያው ያለው ልዩ ፍቅርና ታታሪነት እያደገ መጥቶ ህዳር 11 ቀን 1978 ዓ.ም በወጣትነት እድሜው የጎጃሙ ዝነኛ የኪነት ቡድን ግሻባይ አባል ለመሆን በቃ። በዚህ ቡድን ውስጥ በርካታ ምርጥ ባህላዊ ስራዎችን ያቀረበም ሲሆን በተለይም ከታዋቂዎቹ ድምፃውያን ከይሁኔ በላይና ከአንሙት ንጋቱ አንሙቴ ጋር በመሆን ያቀረበውና ለ4 አስርት ዓመታት ያህል በህዝብ ልቦና ውስጥ ታትሞ የኖረው አንቱ የዋህ የተሰኘው አስደናቂ ሙዚቃዊ ድራማ በታሪኩ ትልቅ ቦታ አለው። በ1982 ዓ.ም የከተማዋና የአካባቢው የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኸኝ ትልቁን የጥበብ መድረክ ፍለጋ ወደ አዲስ አበባ መራ። በወቅቱ ከታዋቂው ታንጎ ሙዚቃ ቤት በመቀጠልም ከኤሌክትራና ከተለያዩ አሳታሚዎች ጋር በመሆን የመጀመሪያዎቹን የሙዚቃ አልበሞች አሳተመ። በዚህም ኑሮውን በአዲስ አበባ አደረገ። በመቀጠልም ያዥኝ አላበድሁም የሚለውንና ሌሎቹንም በህዝብ ዘንድ እጅግ ተወዳጅ የሆኑ ስራዎቹን በተከታታይ ያቀረበ። በ1983 ዓ.ም ጀምሮ በሶስና በአይቤክስና በሸዋጌጥ ምሽት ክበባት ውስጥ በድምፃዊነት ካገለገለ በኋላ በ1990 ዓ.ም በካሳንችስ የራሱ የሆነውን የባህልና ዘመናዊ ምሽት ቤት በመክፈት በወቅቱ ደክሞ የነበረውን የጥበብ ስራ እንደገና እንዲያንሰራራ በግሉ ከፍተኛ አስተዋጽኦ አበርክቷል። ከሙዚቃውም ባሻገር በብሔራዊ ቲያትር መድረክ ላይ ከፍተኛ ህዝባዊ ተቀባይነት ያገኘው የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ስራዎች ላይ ተሳትፏል። የሰማኸኝ ትልቁ አሻራ የተመዘገበው ባላገር የተሰኘው አልበሙ ሲወጣ ባላገር የሚለው ቃል በከተሜው ማህበረሰብ ዘንድ እንዳልሰለጠነና ኋላ ቀርነት መገለጫ ተደርጎ በሚወሰድበት በዚያ ዘመን ሰሜ ይህንን የተሳሳተ አመለካከት ለመቀየር በቁጭት ተነሳ። ባላገር ነኝ በማለት
በኪነ ጥበባዊ ድፍረት ቃሉን ከክብር ማማ ላይ ሰቀለው። በሄደበትና ሙያውን ባስተዋወቀባቸው ዓለማትና መድረኮች ሁሉ እንደ አርሶ አደር በመልበስ እርሱ አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅር በክብር አሳይቷል። ከዚህም በኋላ ሰማኸኝ ብለው መባሉ ቀርቶ ሰሜ ባላገሩ እየተባለ መጠራት ጀምሯል። የሰሜ ኪነ ጥበብ ተጽዕኖ ማህበረሰቡ ውስጥ ምን ያህል ሰርጾ እንደነበር ለማሳየት 3 ማሳያዎችን መጥቀስ እንችላለን። በወቅቱ በሀገራችን ተንቀሳቃሽ ስልክ ምርት በጀመረበት ወቅት የኖኪያ ስልክ ምርት ወይም ኖኪያ 3310 ሰሜ ባላገር ተብሎ ይጠራም ነበር። ይህም ስልኩ ከነበረው ጥንካሬና ወድቆ አይሰበሪነት የተነሳ ከሰሜ የብርታትና የጥንካሬ ተምሳሌትነት ጋር ተያይዞ የተሰጠ ስያሜም ነው። የመኖሪያ መንደሩ ከነዋሪው ቀድሞ የገባና ከነበሩት አርሶ አደሮች ጋር በነበረው ሰላማዊ ግንኙነት የተነሳም አካባቢው ሰሜ መንደር እየተባለም እንዲጠራ ሆኗል። እርሱ ከደረሰበት የመኪና አደጋ ጋር ተያይዞም አደጋው የተከሰተበት ድልድይ እርሱን ለመዘከር ሰሜ ድልድይ እየተባለ ቋሚ መጠሪያም ተሰጥቶታል። የሰሜን ማንነት ይበልጥ ታላቅ የሚያደርገው ለሕግና ለፍትህ የነበረው የጸና እምነት ነው። በ1991 ዓ.ም በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም በመሃሉ ለስራ ወደ አሜሪካ መሄድ ነበረበት። በስራ ላይ ያለም በተጠረጠረበት ወንጀል የ4 ዓመት የእስር ፍርድ እንደተፈረደበት ሰማ። በዚያ ዘመን እንኳንስ እስር ተወስኖብን እንዲያውም በነጻነት ውጪ መኖር ትልቅ እድል በሚባልበት ጊዜ ሰሜ ግን ፍትህንና ሕግን በማክበር ስራውን አቋርጦ ወደ ሀገሩ በመመለስ ቤተሰቦቹንም ሳይጠይቅ ቀጥታ ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ ሰጠ። ይህ ድርጊቱ ለሕግ የበላይነት ያለውን ተገዥነት በተግባር ያስተማረበት ትልቅ የታሪክ ማህደር ነው። ሰሜ ባላገር በጥበብ ህይወቱ ስኬታማ እንደነበረ ሁሉ በቤተሰብ ህይወቱም የተከበረ አባትና ባልም ነበር። በ1982 ዓ.ም ከወይዘሮ ገበያነሽ አባተ ጋር የትዳር ህይወት የመሰረተም ሲሆን ልጆቹን በጥሩ ስነ ምግባርና እውቀት ኮትኩቶ በማሳደግ 4 ታላላቅ ምሁራን ወንድ ልጆችን ኢንጂነር ቢንያም፣ አርክቴክት እስራኤል፣ ኢንጂነር አብርሃምና አቤል ሰማኸኝ የተባሉ ልጆችን እንዲሁም የ4 የልጅ ልጆችን ለማየት በቅቷል። ማህበራዊ ህይወት ውስጥም ሰሜ ታማኝ ጓደኛና ለታመሙት ደራሽ ነበር። ወደ ቤቱ ለዘለቀ እንግዳ የጥንቱን የአባቶቹን ሴት በተላበሰ መልኩ የእንግዶቹን እግር አጥቦ አብልቶና አጠጥቶ የሚያስተናግድ ልዩ ሰው ነበር። በተለይም በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ የሚገኘው ቡልቡላ መድኃኔዓለም ህንጻ ግንባታ ከመጀመሪያው ጀምሮ በልማት ኮሚቴነትና በሰበካ ጉባኤ አባልነት በፍጹም ፍቅር አገልግሏል። ቤተ ክርስቲያኑ ገቢው እንዲዳብርና ካህናት የተሻለ ደሞዝ እንዲያገኙ በማሰብም የብሎኬት ማምረቻ ማሽን ገዝቶ በነጻ በርክቷል። ለታላቁ የህዳሴ ግድብ ልዩ ዜማና ግጥም በመፍጠር እንዲሁም ሀገር በተወረረችበት ወቅት እስከ ግንባር ድረስ በመጓዝ ሰራዊቱን ያበረታታ እውነተኛ አገር ወዳድም ነበር። ሰሜ ከቅርብ ዓመታት ወዲህ ከመደበኛ በላይ የሆነ ውፍረቱ የጤና ችግር እንዳልፈጠረበት ከ1 ዓመት በፊት በመገናኛ ብዙኃን ተናግሮ ነበር። ከቅርብ ጊዜ ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን እየተከታተለና ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎችም ሲገለጽ ቆይቷል። ነገር ግን ሰኞ ሰኔ 8 ቀን 2018 ዓ.ም ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶ እርዳታ ቢደረግለትም ሳይሳካ ቀርቶ ህይወቱ አልፏል። ምንም እንኳን በህይወቱ የመጨረሻዎቹ ወራት ላይ ከሙዚቃው ዓለም በመጠኑ ራቅ ብሎ የነበረ ቢሆንም በቅርቡ ግን የኢትዮጵያ አንድነትና ጀግንነት መሪ ለሆኑት ንጉስ ማስታወሻ የሚሆን ቴዎድሮስ የተሰኘ ድንቅ ነጠላ ዜማ ለህዝብ አድርሶ ነበር። ሰው በምድር ላይ ዘመኑን ፈጽሞ ወደ ዘላለም ቤቱ ይሄዳል። ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ነገር ግን መልካም ስራውና ፍቅሩ ሁል ጊዜም በህይወት ይኖራሉ። ሰሜ ባላገሩ ሰማኸኝ በለው በስጋ ቢለየንም በደማቅ ፈገግታው፣ በደግነቱ፣ በህግ አክባሪነቱና በማይሞቱ የጥበብ ስራዎቹ በኢትዮጵያ ጥበብ ታሪክ ውስጥ ስሙ ሁል ጊዜም በክብርና በናፍቆት ሲወሳ ይኖራል። ለሚወዱት ቤተሰቡ፣ ለስራ ባልደረቦቹና ለመላው አድናቂዎቹ ፈጣሪ መጽናናትን ይስጥልን።
ፈጣሪ ነፍሱን በገነት ያሳርፋት። እኛ ስለ አንጋፋው የሙዚቃ ሰው በሀራምቤ ሬዲዮ እንዲከተብን እርስዎ ስለ ሰሜ ባላገሩ የሚወዱትን ሙዚቃ ወይም ትዝታውን ኮሜንት ስር ያጋሩን እንላለን። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረጋችሁን፣ ቪዲዮ ላይክ እና ሼር ማድረጋችሁንም እንዳትረሱ እንላለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ